ፈጣሪ ነው የሰጠኝ። ብዙ ታግያለሁ፣ ግን አሁን ጊዜው ደረሰና የፍቅር ጥያቄን ተቀብላኛለች። እሰይ እሰይ እሰይ! እማዬ ፍቅር እንኳን ደስ አለሽ። ወንድምሽ ሊያገባ ነው። ደግሞ ከመቼ ጀምሮ ነው ዴቭ ወንድሜ የሆነው? አንቺ እንደዚህ ደስተኛ ትሆኛለሽ ብለን አልጠበቅንም ነበር። እንዴ ለምን ዴቭ? ትዝ ካለሽ ታለም እኔና አደይን አንድ ቦታ አግኝተሽን ልገሽ መጣሽ። እኔም አንቺን ፈልጊሽ ነበር። ለካ አደይም እዚህ ነሽ። ኧረ እባክሽ ዛሬ ከየት ትዝ አልኩሽ? ሁሌም እኮ አስታውስሻለሁ። ያው ደግሞ ተንከባከባት። እታለም በእኔና አንቺ ፍቅር ደስተኛ ነች። እኔ እኮ አላምንም። በእውነት የምሬን። ቅድምም እኮ ምን እንደምትይ ለመስማት ነው። ብቻ ሁሉም በእኛ ፍቅር ደስተኛ ናቸው። ተቀቢ በጉጉት ስንጠብቀው የነበረው የፍቅር እናት መልስን ዛሬ ሁላችንም እንደጠበቅነው ደስ የሚል ዜናን ሰምተናል። በጣም ደስ ብሎኛል እኔ ስለ ዴቭና ስለ አደይ። አሁን ደግሞ የአደይ አባት እሺ ይላል ወይንስ አይልም? አብረን የምናይ ነው የሚሆነው። የአደይ እናት ከፈቀደች ግን አደይ ለአባቷ ግድ ስለማይሰጣት አባቷ ባይፈቅድም ከዴቭ አትለያይም። ነገር ግን ዛሬ ላይ ዴቭና አደይ እጅግ በደስተኛ ሆነው ደስ የሚል ጊዜን እያሳለፉ ይገኛሉ። እንዲሁም የፍቅር እናት አደይ ልታገባ ነው በማለት በደስታ እንግዲህ እልል እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ አደይ ድራማ ክፍል 145ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ዴቭ ጥያቄ ሲጠየቅ ነበረ። ተፋጠን ሁላችንም ምን ሊፈጠር ነው በማለት እንግዲህ ቪዲዮ ያለቀብን። ዛሬ ላይ ግን ብዙዎቻችን እሺ ይባላል እያልን ጥሩ ትንቢትን እየተነበይን ነበረ። ምክንያቱም የፍቅር እናት ጥሩ መልካም ነገሮችን ስለ አደይ ስትናገር ስለነበረ ምናልባትም መጥፎ ሀሳብ ነው ብላ አታስብም የሚል ሀሳባችንን እያጋራን ነበረ። ዛሬ ላይ እውነት ነው አደይን አንተን አፍቅራ ነው ከዚህ ያጣቸው በማለት የፍቅር እናት ጠይቀው ነበረ። አዎ እናቴ በማለት እንግዲህ ፍቅርም ልታቀጣጥር ብትሞክርም ነገር ግን አይ እኔ ነኝ ያፈቀርኳት፣ በስንት መከራ ነው ለፍቼ ያገኘኋት፣ በእጄ ያስገባኋት በማለት እንግዲህ ዴቭ ለእትዬ ተናግሯል። እትዬም እና እስካሁን ለምንድን ነው ያልነገርከኝ እያለችው ትገኛለች። አይ አንቺን በጣም ስለምታከብርሽና እንዲሁም ደግሞ ስለምትፈራ ለዛ ነው ያልነገርንሽ፣ ፈርተን ነው በማለት እንግዲህ ይነግራታል። የፍቅርም እናት እንደዛ እኮ ጓደኛዬ ናት፣ እንደዚህ ነው ላማክራት ነው እያልክ ጣጣት የምታበዛ እስካሁን ራሱ ብነግረኝ እጅግ ደስተኛ አሁን ነበረ። አደይ እኮ በጣም መልካም ሰው፣ በጣም ታታሪ፣ በጣም ጥሩ ሰው ናት። ለዛ እኮ ነው ልጄ የምላት እያለች ትገኛለች የፍቅር እናት። እና አሁን አደይ ልታገባ ወስነሃል ስትለው አዎ ስትለው እልልልልል በማለት ነበር እንግዲህ ደስታዋን እየገለጠችው የፍቅር እናት። ፍቅርም እንግዲህ እናቷ ስታወራ አፋፏን ዴቭ ሲያወራ አፋፉን እያየች ነበረ። ነገር ግን የምትሰማው ዜና በሙሉ እጅግ የሚያስጠላ ሆኖባታል። እንግዲህ ይሄንን እልልታ ስትሰማ እንዴት ማየ ከአንድ ገረድ ሰራተኛ ጋር እንዲፋቀር ትፈቅድለታለች በማለት ነግራት ነበረ። ከዛም አንቺ አይመለከትሽም፣ ወንድምሽ ሊያገባ ስለሆነ ደስ ሊልሽ ነው የሚገባው በማለት ነበር እንግዲህ ለፍቅር የነገረቻት። ፍቅርም ማነው ወንድሜ በማለት ነበረ የተናገረችው። ንዴት አንዳንዴ የተደበቀ ነገሮችን እንዲያወጣ ይገፋፋል። ፍቅርም እንግዲህ አደይን በተናገረችበት በጥፊ ለመቅመስ እንግዲህ ችላለች። ለዛውም ከእናቷ ማለት ነው። ልቀቂኝ በማለት እንግዲህ ወደ ውስጥ ገብታለች። የፍቅር እናት ግን እጅግ በጣም ደስተኛ ነበረች በሰማችው ዜና። የፍቅርም እናት ሁለተኛ አንዲት ነገር ስለ አደይ ክፉ ነገር እንዳትናገሪ በማለት እንግዲህ ለልጇ ለፍቅር አስጠንቅቃታለች። ዴቭም ሁለተኛ እትዬ እንዳለችሽ ነው፣ አንድ ነገር ብትናገሪ አለቀልሽ በማለት ነው እንግዲህ አንገቷን አንቆ ያስፈራራት። ሁለተኛ አንዲት ነገር አልምርሽም
ሩታም እንግዲህ አዎ ፍቅር ስለነ አደይ ብታርፊ ይሻልሻል፣ ክፉ ቃልን አትናገሪ፣ በቃ ዴቭ ወዷታል፣ እሷም ወደዋለች፣ ተዋደዋል፣ ስለዚህ በመሀላቸው ጣልቃ አትግቢ፣ በቃ ታያቸው እያለች ትገኛለች። ፍቅር ግን ወደ ክላሷ በመሄድ ሻንጣ እያስተካከለች ነበረ። የት ለመሄድ ነው በማለት እንግዲህ ሩታም ደርሳባት ጠይቃት ነበረ። ፍቅርም ምንም ነገር ልሰክሽኝ አትሞክሪ በማለት እንግዲህ ተናግራታለች። ውጭልኝ እስከ ማለት ደርሳለች። ሩታም እንግዲህ ደህና መካሪ ወጥቷታል። ከቤቱ አንደኛ የምትወል ልጅ ሆናለች። በአሁኑ ፓርት ላይ እጅግ በጣም ጥሩ ነገሮችን እያስተላለፈች ነው የምትገኘው። በቃ እነሱ ተያቸው፣ እሱ በቃ አንቺን ከእህትነት ውጪ አያይሽም፣ ስለዚህ አንቺ ብቻ ፍቅረሹ ደግሞ አብራችሁ አትኖርም፣ እነሱ ደግሞ አብረው ይዋደዳሉ፣ ስለዚህ በቃ ተያቸው፣ ከህይወታቸው ውጪ እያለች እንግዲህ ለፍቅር ተመክራታለች። በቃ ምንም አትምከሪ፣ ያሁን እናትሽም ጓደኛሽም ያለችሽ እናትሽ ናት፣ ስለዚህ አርፈሽ ብትቀመጪ ይሻልሻል። ከዚህ ግን እወጣለሁ ብትይ እኔ እነግርሻለሁ፣ እናትሽ ብትሆን ራሱ አታስገባሽም፣ ተመልሰሽ ብትመጪ አሁን የልትሄጂ ነው ብትላትም ጓደኛዬ ጋር በማለት ነበረ የመለሰችላት። ነገር ግን ዛሬ ተረጋግታ ቁጭ ብላለች። አሁን ላይ ግን ፍቅር ጥሩ ስሜት አይሰማትም። በእውነት ያፈቀረ ያውቀዋል። መቼም ያፈቅር ነው ሰው ፊት ለፊታችን ሲዳር መቼም ቆመን አናጨበጭብም። እጅግ ከባድ ነው። ፍቅርም ደግሞ ከዚህ ቤት ወጥታ መሄዷ እርግጠኛ ነው። ምናልባት ግን መጥፎ ሀሳብን በራሷ ላይ እንዳታስብ የኔ ምኞት ነው። ዴቭም እንግዲህ በዚህ ደስታ እጅግ እየተደሰተ እነ አሹም ደስታቸውን እነ ሮማንም ደስታቸውን እንግዲህ እየገለጹለት ይገኛሉ። ላረጋችሁልኝ ነገር እጅግ በጣም አመሰግናለሁ እያለ እንግዲህ ቆንጅዬ አበባ ገዝቶ ነበረ። ለበስ አድርጎ ወጥቶ ወደ አደይ ጋ ማለትም ለሊ ቤት የሄደው። ለሊ በር ላይ ቆሞ ግን ለአደይ ደውሎ አልፈቀዱም በቃ በማለት ነበረ የነገራት። አደይም እጅግ በመደንገጥ ነበረ ምን በማለት እንግዲህ ስልኩን እየዘጋቸው። በረከትም እንግዲህ ወደ ለሊ ቤት ሲመጣ ዴቭን በሩ ላይ ያገኘዋል። ከዴቭ ከያዘው አበባ አንዷን በመውሰድ ለለሊ ይዞላት ይገባል። እንዲሁም ደግሞ ውጭ ሰው እየጠበቀች ነው ብለህ ለአደይ ንገራት በማለት ይልክባታል። አደይ አሁን ላይ እንግዲህ አዝና ባለችበት ሰዓት ነበረ ለለሊ አበባ ሲሰጣት ያየችው። እሷ ግን በጓደኛዋ እጅግ ደስተኛ እንደምትሆን አንጠራጠርም፣ ክፋት ስለሌለባት በልቧ ማለት ነው። ምንም በማስመልከት ነው በማለትም ለሊ ስለ አበባው ጠይቀው ነበረ። አይ ምንም ዝም ብዬ ነው ያመጣውልሽ በማለት እንግዲህ ይነግራታል። አይ የሆነ ነገርማ አለው ሚስጥሩን ማወቅ ፈልጋለሁ ስትለው እንግዲህ ባልሽ ውጭ የፈለገች ነው ይላታል ለአደይ። አደይም እንግዲህ ማን ነው ባሌ በማለት እንዴ ዴቭ ነዋ በማለት ይነግራታል። በቃ ዴቭ ሁሉንም ትቶ አንቺ ጋር መጣ ማለት ነው፣ ትንሽ አታስጠብቂ ውጪ በማለት ነበር እንግዲህ ለሊ ወደ ውጭ እንድትወጣ ያደረገቻት። አደይም ስታየው በቃ አበባውን ስታይ እጅግ ነበረ ደስ ያላት። እሱ ፈቅደውለት ሳይሆን በራሱ ፍቃድ የመጣ ነበረ የመሰላት። ነገር ግን አበባውን ሰጥተው ፈቀዱ እኮ በማለት ሲነግራት እጅግ ነበረ የተደሰተችው። እኔ አላምንም እስከ ማለት ነበረ እንግዲህ ደስታዋ እጅግ ፊቷ ላይ ይታይ ነበር። ተቃቅፈውም እንግዲህ ዥዋዥዌ ሲባባሉ በደስታ ብዛት ማለት ነው። ለሊና ባቡሬ መስኮት ላይ ሆነው በረንዳ ላይ እያዩ ነበረ። ወይኔ ደስ ሲሉ አይ ጓደኛዬ እንዴት እንደተደሰተች እያለች እንግዲህ ስለ አደይ እሷ በጣም ደስ ብሏት ነበረ። ይህም እንግዲህ አደይን ወደ ሌላ ቦታ ይዞ በመሄድ ደስታቸውን እየተገላለጹ ይገኛሉ። እንዲሁም ደግሞ ገጠር ከዳይመንድ ጋር መሄድ አለብኝ፣ ቤተሰቦችን አሳምኜ መምጣት አለብኝ ብሏል። እሷ ግን አይሆንም ወይም ደግሞ እኔ አብሬ እሄዳለሁ ብላ ነበር። አንቺ በጭራሽ እዛ መሄድ የለብሽም፣ እኔ ራሴ ከዳይመንድ ጋር ነገሮችን ጨርሼ እመጣለሁ እያለ ይገኛል። እንግዲህ እሺ ብላለች። የአደይ አባት ይፈቅዳል አይፈቅድም እንግዲህ አብረን የምናየው ነው የሚሆነው። ነገር ግን እሱ የሚፈቅድ አይመስለኝም። እናቷ ግን ደስተኛ እንደምትሆን አንጠራጠርም። በሌላ በኩል ደግሞ ታስሮ የነበረው የቤዛ ወንድም ነው። የቤዛ ወንድም እንግዲህ ከእስር ቤት በመውጣት ቅምጥልን ሊያግቷት ችሏል። እንግዲህ ቅምጥል መቼም እንደማትበገርለት ሁላችንም ተስፋ እናደርጋለን። ምናልባት በእርግጫም ቢሆን ብላ እንደምትጥለው አንጠራጠርም። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የአደይና የዴቭ ደስታን በኮሜንት እንግዲህ ደስታችሁን ግለጹ። ሰላም ነገራችን፣ ሰላም ለሕዝባችን። በያላችሁበት መልካም ጊዜ